መውጣት ካለብሽ አንቺ ነሽ የምትወጪው። አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ። ጭራሹኑ መውጣት ካለብሽ እሷ ናት የምትወጣው አልሽዩ። ብሩኬ እናመሰግናለን። ለሴት ልጅ ለሀይሚት ይሄ አይገባትም። ሲቀጥል ደግሞ ነግሬያቸዋለሁ፣ ብሩኬ ቤት ሁሌ ሰርግና መልስ ነው ብያቸዋለሁ። ብሩኬ ሲስተሙ እኮ የተለየ ነው፣ ለስራም ቢሆን ማለት ነው። እና ሶዛት ኤኒዌይ አልጋ ላይ ተያዙ፣ ከባድ ጸብ ተፈጠረ። ይገርማል። ቪዲዮ ራሱ ስሪ ያሰኘኝም። ለማንኛውም ኤቭሪበዲ ጋይዝ ስኪፕ በማድረግ በማየት እንቀጥላለን ማለት ነው። ብሩኬ ደግሞ አደብ ይኑርክ። አንደኛ ነገር በደንቡ ኮርስ ውሰድ በላት፣ በደንቡ መከራት። ላይምዬ ሪስፔክት ይኑራት። አንተነ ልጅቷ የምታስደፍራት እንዴ! አንገቷን ተቀርቅር እዩ የተባለችው። ሰላም ሰላም፣ ውድና የተከበረ ምክንያቱም የደወልኩለት እንግዲህ ሀይሚትዬ የኛ ውብ የኛ ቆንጆ ቀን ቅድም መተሻል አምሮብሽ ደምቆብሽ ማለት ነው። ለማንኛውም ውዶቼ እያወዛገቡን ነው። ስራ ነው፣ ኦፍኮርስ ስራ ነው። እውነተኛ ታሪክ ካሜራ ደቅኖ እንደዚህ አይነት ነገር የለም። ገባችሁ? ስለዚህ ግን ይደብራል። ለምንድን ነው የሚደብረው? ሀይሚዬን እንኳን እዩ ቀርቶ ብሩኬ ሪስፔክት እንደሰጥ ነው። ፈርስት ሌዲ ኦኬ። እንደዚህ አይነት ፕራንክ ስተውኑት ለሀይሚዬ ክብር እየሰጣችሁ እኛንም አታናዱም ማለት ነው። ቦታ የተጠራበት ቦታ ለመሄድ እሞክራለሁኝ። የሚባለውን ነገር ለመስማት ያው ከጎኑ መሆን አለብኝ ብዬ ከጎኑ መሆን አለብሽ። ባልሽ ነው እኮ ሀይሚትዬ፣ ግዴታ ነው። እንግዲህ ጥሪ ቅዳ እሁድ ነበር የተጠራው፣ ዛሬ ማለት ነው። ዛሬ ደግሞ ሰኞ ነው። ወረቀቱን ልሰጠው ማለት ነው። እሁድ የትኛው መስሪያ ቤት የሚሰራው ለማንኛውም በሚለው እንዘላለን። ድራማው እየተካሄደ ነው። እንግዲህ ምንም ለማድረግ አንችልም። ፕራንክ ነው። አዎ ፕራንክ ነው። እና ባይዘዌ ብሩኬ ጥፋት የለበትም። ከልጅቷ በፍጹም አያደርጋም። ብሩኬ በጣም ጨዋ ነው። ይህ እየተወነው ነው። ትወና ራሱ ለሱ እሱን አይወክልም። ሪሊውን ነው። ሆኖም ግን ዛሬም ነገም ፕራንክ ነው፣ ፕራንክ ነው፣ ፕራንክ ነው። የምታለቅሱ ሰዎች ደግሞ ተረጋጉ ማለት ነው። ስለማስብ የህግ አካል ጋም ሲሄድ አብሬው መሆን ስላለብኝ እሄዳለሁ። አብሬው ከጎኑ ሆናለሁ። እና በጣም ብዙ የታገላችሁ ጓደኞቻችን፣ ቤተሰቦቻችን እናመሰግናለን። በዚህ አጋጣሚ ብቻ አላቅም። ከዚህ በኋላ ያለውን ደግሞ ፈጣሪ ያውቃል። በጸሎታችሁ አስቡን። መልካም ሀይሚትዬ፣ ሁሌ ነው ዱዓ የምናደርግልሽ የአንቺና የብሩኬ ህይወት ድራማ እንዳይሆን ማለት ነው። ሪሊውን ነው እና ሁሌ ነው ጸሎት የምናደርግልሽ ሀይሚትዬ። እኛ ልዩ የምንወድሽ የምናከብርሽ ከልብ ነው የምንወድሽ። እንደዚህ አይነት ፕራንክም ሆነ እንደዚህ አይነት እውነታ ራሱ ለአንቺ አይገባሽም። እንግዲህ ብሩኬ ዛሬ ያደረገው በጣም በሚቀፍ ሁኔታ ነው። ሪሊውን ነው የምነግራችሁ። ለፈጣሪ ንገሩልን። ምክንያቱም በዚህ ሰዓት ከምንም በላይ ጸሎት ነው የሚያስፈልገን፣ ለሁለታችንም ቢሆን ማለት ነው። ያደርገው ነገር ነጋችንን ይወስነዋል ብዬ ስለማስብ ያልበሰለ እውነቷን ነው። ሪሊውን ነው የምታደርጉትን ነገር እኔ እንጃ። ብሩኬ ትክክል አይደለም። ብሩኬ ጥፋት አለበት። ትክክል። ይህ ድራማም ቢሆን እንደ ድራማ አላሉንም። ስለዚህ እኛ ደግሞ እንደ እውነታ ነው የምናስበው። ብሩኬ በፍጹም ልክ አልሰራም ማለት ነው። ጥፋት አለበት 100%። ሀይሚዬ አይገባትም። ብሩኬ ዌክ አፕ ተነስ። በጣም ልብ እንግዲህ የሚሰብሩ ወዶች እንዳትጨናነቁ። ድራማ ነው ግን ያው ያስጨንቃል። አንዳንድ እህቶቻችን ደግሞ ስራ ነው ወዳ ነው የምትሰራው እያላችሁ መኮረኮሙኝ። ስርዓት ያዙ ማለት ነው። እኔ እንደፈለግኩት በስልክ መናገር እችላለሁ። አዎ ብሩኬ ጥፋት አለበት። ለወደፊት የትዳር አጋር ሚላትን ክብር ማስቀደም አለበት። አሁን ይሄ ምን ይሉታል? እሺ ለደቂቃም ራሱ ከሀይሚዬ ጋር መታ ራሱ ከጎን ሄዳ ቁጭ ብትል ክፍል ውስጥ ምን ይሉታል? እኛ እንደምናየው ማለት ነው። ብሩኬማ መጨለቅ ሪሊውን ነው። ምንድነው አንዳንድ ወንዶች ምንድነው በቃ ተወደድኩ፣ ሴቶች በቃ ይጣሉብኛል፣ ይረባበሹብኛል፣ እንደ እንትና ማለት ነው፣ እንደ አብርሽ እንደ ሄርሜላ ምናምን ላወላ ሀይሚዬ ላይ እንደዚህ አትጨማለቅም። መጨለቅ
ይሄ ድራማ እስከሚያልቅ ይኮረኮማል። ሹፍ ሲያባራት ሉክ አሁን እውነት መስሏችሁ የምታለቅሱ አላችሁ እናንተ። ይሄ ድራማ ነው ግን የሚደብር ድራማ ማለት ነው። ቅመሜ ለሴት ልጅ ያለ ክብር። እስቲ እናንተ ደግሞ ቪዲዮን እንስቲክ ስኪፕ ስላችሁ እኮ መች ስኪፕ ቶሎ ከኔ ቀድማችሁ እያረሩ መሳቅ። ለሀይሚዬ ይሄ ይገባታል። እችን ጎልድና እችን ዳይመንድ አግኝተህ ትጫወታባታል አንተ ጨበሪያም። ማንን ነው? ተዋኙን ነው የሀይሚዬን ንጉስን ቀብራራውን አይደለም እናንተ። እኔ እኮ ቡቡቦች ራሱ እኮ ተይው አያልቅም፣ ምን ችግር አለው ያዳርስበት አያልቅም የምትሉኝ ነው የሚገርመኝ። ዳይመንድ ናት እኮ ሚስቱ። እኮ ድንገት ስለመጣሽ ደንግጬ ነው። ምን ያስደነግጠሃል? ጥሩ ነገር ላይፈጠር ይችላል ብዬ ነው። ጥሩ ነገር ላይፈጠር ይችላል እና ታዲያ ስልኬን አታነሳም ነበር? ሀይሚኔ እንትን ውስጥ መግባት አልፈለኩም። በቃ ጭቅጭቅ ውዶቼ፣ ሆዷ የለም ሪሊው ነው የምነግራችሁ። ከአልጋሪ ስትነሳ ግብት ወደ ውስጥ ብሏል። ሉክ ኤቭሪባዲ ጋይስ ማለት ነው። ሀይሚኔ ቪዲዮን ካየሁ በኋላ ነው የጠራሁት። የራሴ ምክንያት አለኝ። በቃ ለወራት ፈልጌ እኮ። ለምን? ለሌላ ነገር አይደለም። ለምን ጠራሃት ታዲያ? ፈልጌ ነው እሷን ማውራት። እንዴ ምንድን ነው የምታወራት? ማውራት አልችልም እንዴ? ሀይሚኔ በቃ ማንንም ማውራት አልፈልግም። እኔ እሷን ምክንያት አለኝ። ገብቶሻል አይደል? ይሄ የተሰጠ መልስ አትመልሽ። ሆድሽ ጨርቅ ነው ዶቼ። ሪሊውን ነው ጨርቅ ነው። በሀይሚዬ ስር ትደገፋለች፣ ትሸሻለች ደግሞ ማብራራት ከጠበቅብህም ለሷ ሀይሚ አንቺ ስነ ስርዓት ያዥ፣ አፍሽን አትክፈቺ፣ ስነ ስርዓት ይኑርሽ። ልቀቀኝ። ነት የሚያትችል ልጅማ የብሩኬ እኔ እኮ እንትና ተናግረን የብሩኬ ዋና የሴቶች የሚያመጣበት ካምፓኒ መዘጋት አለበት እንጂ በቃ እኛ መቀጠልችን ነው። ይሄ ነገር ይቀጥላል፣ ሌላ ሴትም ሊመጣ ይችላል። ካምፓኒ ዋና ካምፓኒው መዘጋት አለበት። ወይ ይሄ ፕራንክ ነው? አሁን እንደዚህ አይነት ፕራንክ አለ እንዳትሉኝ ደግሞ እንትን አትበሉ፣ አትጣሉ። ረፍ እዩ ስማ፣ ሀይሚትን ቅመም አትናገሪም በላት። ያው የለክ ረበሽኳችሁ ወይ መጣ ወይ ምንም እንትን ሳትሉ ብላ እንግዲህ ሀይሚትዬ ተቀናዳለች። እኛ ሀይሚትዬ በኖርማሉ ፕራንክ ላይም እንግዲህ ደማችን ይንተከትካል። ብሩክ እንወድሃለን እናከብረሃለን፣ ግን በጣም ይቅርታ ሞርዛን የብሩክ ደጋፊዎች ናችሁ እህቶቼ። እዚህ ጋር ፕራንክም ቢሆን ምንም ቢሆን እኛ ፕራንክን የተባለው ነገር የለም፣ ድራማን የተባለው ነገር የለም። ስለዚህ እኛ ራሳችን ፕራንክ ስለሆነ ፕራንክ ነው ብለን ያልነው። ስለዚህ እዚህ ጋር ብንቃወም ብሩክን ቅር እንዳይላችሁ። እንደ ብሩክ አይነቱን እንደነገርኩ እንደዚህ የሚያደርግ ሰው ካለ ምንድን ነው በኤሌክትሪኩ ጠቅ ስደት ላይ በሚገኘው ማለት ነው ኢትዮጵያም ካለ በጣም ነው የሚደብረኝ እኔ እንደዚህ አይነት ነገር። እችን የመሰለች ጎልድ ገና ለገና ዛሬ 29 ነው 30 ያቆማሉ ብለን ጭራሹኑ አልጋ ላይ ሞዳሞዱልናል። እንደ ይሄ ብሩክ የተባለው አትሰሚኝም? ዞር በልኝ ከፊቴ። አትሰሚኝም? ከፊት ለፊቴ ዞር በል። አትሰሚኝም? እኔ አንተ ማየት ማናገር አልፈልግም። እሺ አምኜህ ነበር። እድል ሰጠኝ እኮ። እኔ ምን አደረኩሽ? ምን አደረኩ? አንድ ሩም ውስጥ ተገኝቶ ምን አደረኩ ትላለህ እንዴ? ጭራሹን ትፈልጋታለህ አንተ። ይሄ ሆዷ የለም። እሺ ውዶች፣ ሆዷ የለም። ልብ ብላችሁት ማለት ነው። ሆዷ የለም። ምን ያደረኩ ትላለህ እንዴ? አንድ ሩም ውስጥ እንደ ካፌ እኮ አለ። የሆነ ነገር የሆነ ፕሮሰስ እንኳን የሆነ ነገር ለመፈጸም ካፌ አለ። ወረቀቱ ተቀድደ ይሄንን ማድረግ ይችላል። ለምንድን ነው ሌላ ጣጣ ውስጥ ምከቱኝ? ለምንድን ነው ችግር ውስጥ ምከቱኝ? ሀይሚ ስሚ፣ እኔ እኮ በጣም የሚገርማችሁ ነገር ሀይሚ ቤት አሁን ነገር ደግሞ ምንም አትያዙ። ሁሌ ብሩኬ ቤት እንደዚህ አይነት ረብሻሉ። ለምን? ጥቅመኛ ሰው ስለሆነ ማለት ነው። ጥቅመኛ ሰው ለኦዲየንስ ሪስፔክት ስላየለው። እኚህ እኮ ኦዲየንስ አይደለም ያሉ ቤተሰቦች ናቸው። በአፍ ደልለ ብሩኬ መስራት ይችላል ውዶች፣ ከዚህ የበለጥም ግን እሱን እኛ እንድንጠብቅ ነው። ጭራሹን አልጋ ክፍል ይዞልን ይመጣል እንዴ? አታ ፕራንክስ ቢሆን ምን ያስተምራል? ይሄ ሴቶችን ጎትቶ እንደፈለገ ሙሙን ማግኘት እንደሚችል ነው ይሄ ትምህርቱ።
አንዳንድ እህቶቼ ግን ይስሩበት እየቆጠረ ነው ሳምነን እና ብሩክና ሀይሚ ተስማምተው ከሆነ ሁለቱ አይለያዩም። ለምንድን ነው የሚለያዩት? ሀይሚና ብሩክን ያገናኘው እኮ አንድ አላህ ሱብሓነሁ ወተዓላ ነው። ቤተሰብ መለየት አይችልም። ግን የሚሰራው ፕራንክ ሀይሚዬ ብቻ ሳትሆን ሚሊዮን ሴትን ያስጠይቃል። እንደዚህ አይነት ፕራንክ ለሴት ልጅ ተገቢ አይደለም። እኔ እኮ ሀይሚዬን ወዳታለሁ ስል መሰረትን ልጠላ አይደለም፣ ፈርስት ሌዲ በሚለው ነው የምናገረው። ሶ ሀይሚዬ ስማርት ነሽ። ለማንኛውም እችኛዋ ሳታረግዝ ወይስ ልትወልድ እንደውም ብያቸዋለሁ እኮ እዚህ ምጧ በመጣ እያልኩ ነበር። ወይኔ ሀይሚ አንቺ የምትሰሚ ከሆነ ከእሷ ጋር ምንም አልተፈጠረም። ስለ ኬዙ በቃ ሌላ ጊዜ ወረሻል። ከእሷ ጋር ደግሞ ጊዜ ልታሳልፍ ነው። የሴት ሀብታም ነው እኮ የቡታጅራ ወንዶች አታውቂም። እና ነው ሲጀመር ደግሞ ሆዷ ይኸውላችሁ የለም ከሆዷ ትላንትና አፍንጫዋ ላይ ደርሶ ነበረች። ውሸታ ችግር ውስጥ እንገባለን። ሀይሚ በጣም ነው የሚያሳዝነው። ሪሊዮን ወዶቼ ቃላት እኔ እንጃ። ነገ ሀይሚና ብሩኬ በደህና ቪዲዮ እንደሚመጡ ነው። ግን ይሄ እንደዚህ አይነት ፕራንክ በጣም ይደብራል። ፕራንክ ነው፣ ኦፍኮርስ ፕራንክ ነው። ሀይሚዬ አይገባትም። በጣም ነው የሚደብረው ማለት ነው። ብሩኬ እየሰራክ ያለከው ነገር በጣም ይደብራል። ለነገሩ ምን አረገችን? አንዳንዴ ብሩኬን እየጠራት ያለው በመጀመሪያ ብሩኬ ራሱን ያስከብር። ከዚች ከመንገደኛ ጋር መንገደኛ ናት እኮ በሳንቲም ነው የምትሰራው። ስጥፍርላኛ ማጽያት እያስገባን ነው። በጣም ይገርማል። ከምር በጣም ነው የሚያሳዝነው። በዚህ ሁኔታ ብሩኬ እኔ እንጃ። ይህ ፕራንክስ መቼ ነው የሚቋጨው? አይቋጭም ማለት ነው። እኛ ከአንተ አንጠብቅም። አታ ፕራንክም ቢሆን ይደብራል። በቃ በዚህ ሁኔታ ፕራንክም ቢሆን የሀይሚ ልብስ እንዲሰበር አንፈልግም። ተመካክረው ነው ለምትሉት አይመቸንም። ተመካክረን ነው አላሉንም። 4 ነጥብ። ለምንም ያንተከትከው ብሩኬ ብሩኬ መቅጠር ያለብህ ካፌ ነው። ካፌ ዝም ብሎ ካፌ ከፈለግህ ደግሞ አስፋልት ላይ መጠበቅ ህዝብ ያለበት እንጂ ክላስ ውስጥ ፎርዋት አታ ትምህርት እንኳን አይሰጥም። እንደዚህ አይነት ነገር ይሄ ዝሙት ደፋር እና ገላውሽ መጠየቅ እኮ ነው። ምንድነው የምትይው? ይቅርታ ስለረበሽኩ። ያቋረጥከውን ፍቅር መቀጠል ትችላለህ። ለምትወሩ ነገር በሙሉ ተጠንቀቂ። እንደዚህ በስሜት ታይና ሌላ ችግር ውስጥ ነው የምትገቢው። ገብቶሻል አይደል? እሷ የምንገባው እየነገርኩሽ ነው። ልጅቷ ችግር ውስጥ ነው የምታስገባን ትላለህ አንተ ነህ እንጂ ተጠያቂ። እንደውም እዚህ መኝታ ክፍል እያመጣካት። ወይ ብሩኬ ወይ ብሩኬ። ብሩኬ ጥፋተኛ ነው። እንደ ፕራንኩ ብሩኬ ጥፋተኛ ነው። ኦኬ ወዶቼ፣ አታስቡ፣ አትጨነቁ። የሀይሚዬ ህይወት እንደዚህ ድራማ እንዲሆን አም ሶ ሶሪ። ሀይሚዬ የኛ ልዩ የኛ ናፍቆት የምንወድሽ አብሽሪ።